በመካከለኛው ምስራቅ ያለው ቀውስ ወደ ከፋ ምዕራፍ ተሸጋግሯል። ዩናይትድ ስቴትስ በዮርዳኖስ በሚገኘው ወታደራዊ ሰፈሯ ላይ በተሰነዘረ የኢራን ጥቃት 2 ወታደሮቿ ከተገደሉባት በኋላ በኢራን ላይ መጠነ ሰፊ የአየር ጥቃት መጀመሯን አስታውቃለች። ይህ ጥቃት አሜሪካ በኢራን ላይ በተከታታይ ለ8 ቀናት የሰነዘረችው ጥቃት አካል ሲሆን በአካባቢው የነበረውን የተኩስ አቁም ስምምነት ሙሉ በሙሉ አክስሞታል። በተመሳሳይ ሰዓት ኢራን በኩዌትና ባህሬን በሚገኙ የአሜሪካ የጦር ሰፈሮች ላይ ያጸፋ ጥቃት መክፈቷ ተሰምቷል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም እንዳወጣው መግለጫ የአሜሪካ ጦር በኢራን የባህር ዳርቻ የስለላ ተቋማት፣ የአየር መከላከያ ስርዓቶችና የሚሳኤል እንዲሁም የድሮን ማከማቻ ቦታዎች ላይ ከባድ ጥቃት ፈጽሟል። ጥቃቱ ያነጣጠረው በዮርዳኖስ የአሜሪካ ወታደሮች ላይ ጥቃት በሰነዘረው የኢራን እስላማዊ አብዮት ጠባቂ ጦር ወይም IRGC ላይ መሆኑን ሴንትኮም ገልጿል። የዚህ ጥቃት ዋና ዓላማ ኢራን በዓለም አቀፍ የንግድ መስመር በሆነው በሆርሙዝ ወሽመጥ ላይ የምታደርገውን የደህንነት ስጋት ለማዳከምና ለተገደሉት ወታደሮች አፋጣኝ ምላሽ ለመስጠት መሆኑም ተነግሯል። በቴህራን የሚገኙ የዜና ወኪሎች እንደዘገቡት ከሆነ ግን የአሜሪካ ጥቃት ወታደራዊ ተቋማትን ብቻ ሳይሆን ሲቪሎች የሚጠቀሙባቸውን መሰረተ ልማቶች ጭምር ያካተተ ነው። የደቡባዊ ኢራንን ክፍል ከቀረው የአገሪቱ ክፍል ጋር ለማቆራረጥ ታስቦ በርካታ ድልድዮች፣ የባቡር መስመሮች፣ መተላለፊያ ዋሻዎችና አውሮፕላን ማረፊያዎች ተደብድበዋል። በዚህም ምክንያት ሆስፒታሎች ከሰዎች ነፃ እንዲሆኑ የተደረገ ሲሆን የትምህርት ቤት ፈተናዎችም እንዲራዘሙ ተደርጓል። ከኢራን ዋና ከተማ ቴህራን የወጡ መረጃዎች እንደሚያመለክቱት ፍንዳታዎች በስትራቴጂያዊቷ ከተማ ስሪክ እና በኪሽ ደሴት ላይ ተሰምተዋል። ስሪክ ከተማ የሆርሙዝ ወሽመጥን በቀጥታ የምትቆጣጠር በመሆኗ ለሁለቱም ወገኖች እጅግ ወሳኝ ቦታ ናት። በተጨማሪም በኢራን ደቡባዊ የወደብ ከተማ ባንደር አባስና በአቅራቢያው በሚገኘው ቀሸም ደሴት ላይ ቢያንስ 6 የአሜሪካ ሚሳኤሎች ማረፋቸውን የኢራን መገናኛ ብዙሃን ዘግበዋል። በደቡብ ምዕራብ ክልል በምትገኘው ሁዜስታን ግዛትም የአሜሪካ ጀቶች ጥቃት መፈጸማቸውን የክልሉ የደህንነት ኃላፊዎች አረጋግጠዋል። ኢራን በበኩሏ የአሜሪካ ዋና ዓላማ የሆርሙዝ ወሽመጥን ከአብዮታዊ ጠባቂ ጦር ቁጥጥር ውጪ ማድረግ ነው ስትል ከሳለች። የኢራን ጦር ለአሜሪካው ጥቃት ዝምታን አልመረጠም። ዛሬ እሁድ ማለዳ ላይ ኢራን በኩዌት በሚገኙ 2 የአሜሪካ ወታደራዊ ተቋማት ላይ ሰፊ የድሮን ጥቃት መፈጸሟን አስታውቃለች። ጥቃቱ ያነጣጠረው በካምፕ አላድሪ የጥይት ማከማቻና በአሊ አልሳሌም የአየር መከላከያ ራዳሮች ላይ ነው። የኩዌት ወታደራዊ እዝ የኢራንን ጥቃት እኩይ ጥቃት ሲል የኮነነ ሲሆን የአየር መከላከያ ስርዓቱ የሚሳኤልና የድሮን ጥቃቶችን ለማክሸፍ እየተከላከለ መሆኑን ገልጿል። በሌላ በኩል በባህሬን ዋና ከተማ ጭምር የአየር ጥቃት ማስጠንቀቂያ ደወሎች ተሰምተዋል። የባህሬን የሀገር ውስጥ ጉዳይ ሚኒስቴር ዜጎች እንዲረጋጉና በአቅራቢያቸው ወደሚገኙ አስተማማኝ መጠለያዎች እንዲገቡ አስቸኳይ መመሪያ አስተላልፏል። ይህ ሁኔታ ቀውሱ መላውን የባህረ ሰላጤው ሀገራት እየበከለ መሆኑን አሳይቷል። ይህንን ተከትሎም ከኢራን እንዲሁም ከአሜሪካ መሪዎች በኩል ጠንከር ያሉ መግለጫዎች እየወጡ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዮርዳኖስ የአሜሪካ ወታደሮች መገደል እጅግ አሳዛኝ ድርጊት ነው ካሉ በኋላ ኢራን የኒውክሌር መሳሪያ እንድታገኝ በፍጹም አንፈቅድም ሲሉም በድጋሚ አስጠንቅቀዋል። በአንጻሩ የኢራን የበላይ መሪ የሆኑት ሙጅታባ ኻሚኒ ለአሜሪካ የማይረሳ ትምህርት እንሰጣታለን ብለዋል። አሜሪካ ባለፈው ወር የተደረሰውን የመግባቢያ ስምምነት በተደጋጋሚ ጥሳለች ያሉት ኻሚኒ የትራምፕ ፊርማ ዋጋ ቢስና ሕጋዊነት የሌለው ነው ሲሉ በሀገሪቱ ብሔራዊ ቴሌቪዥን በተነበበው መግለጫቸው ተናግረዋል። የኢራን የኻታም አልአንቢያ ማዕከላዊ አዛዥ ሜጀር ጀነራል አሊ አብዱላሂ በበኩላቸው አሜሪካን ታላቁ ሰይጣንና ከዳተኛ ጠላት ሲሉም ጠርተው ለምትሰነዝረው ለማንኛውም ትንኮሳ የሚሰጠው ምላሽ አጥፊና ወሳኝ እንደሚሆን አስታውቀዋል። የሁለቱ ሀገራት ፍጥጫ መላውን የመካከለኛ ምስራቅ ቀጠና ወደ ከፋ የጦርነት ቀውስ ውስጥ እየከተተው ይገኛል። ከአሜሪካው የ8 ተከታታይ ቀናት ጥቃትና ከኢራን ያጸፋ እርምጃዎች በኋላ ሁኔታው ወዴት ያመራ ይሆን? የተባበሩት መንግስታትስ ምን አይነት ምላሽ ይሰጥ ይሆን ሲሉ በርካቶች እየጠየቁ ነው። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ወቅታዊ መረጃ እናገኛችኋለን። ሰላም ቆዩ።